ኖ ማምለጥ የዛን ቀን ኖ ማምለጥ ኖ ራነራል ፖለቲካችሁ ድራማችሁ በቃ አየነው ከላስ ጨርሰናል ድራማው። አሁን ሰኞ ቀን በቃ ቀረቡና እስቲ ደግሞ ተወያዩ እንያችሁ እስቲ። ወዴን ቆረጠኝ ምናምን አይሰራም፣ ወገቤን አመመኝ ምናምን አይሰራም። ስልኬ ቻርጅ አለቀ ቢሆን መግሪብ ደርሷል ኢሻ ደርሷል አይሰራም። ከኢሻ በኋላ ነው የጠራ ነው ውይይቱ 3 ሰዓት ማታ 3 ሰዓት እራት እንዳልበላ አልበላንም እንዳትሉ በልታችሁ ነው። ኢሻ 8 ሰዓት 8 ተኩል ነው 2 ሰዓት ምናምን 2 ሰዓት ከምናምን ነው እራታችሁ በልታችሁ 3 ሰዓት ውሃ ጠጣችሁ ነው ፋብላችሁ ሬዲ ሆናችሁ 3 ሰዓት ላይ ምንም ምክንያት አንፈልግም። ቻርጅ እንዳትሉ ቀኑ ሙሉ የዛቀን ቻርጅ አድርጉ ስልካችሁ። ሰኞ ዕለት የተጠራኸው ኡስታዝ እንዳቀር ከምሽቱ 3 ሰዓት ላይ ላይቭ ኮርስ እንገባለን። ልይቷ ዳኛ ትሆናለች። እንዳቀር መቀነቴን ወገቤን ራሴን ማለት አይቻልም። ሰኞ ከምሽቱ 3 ሰዓት ላይ ላይቭ ዲቤት አለን ከተባለው ኡስታዝ ጋር ይመጣል። የምናየው ይሆናል ወይንስ ተሰብስበው እፎይ ቤታችን ካልመጣ አንወጣም ይላሉ። እውነቱን ህዝቡ ይወቀው እንዳለችው ልይቷ እውነቱን በደንብ ሙስሊሞች እንዲያውቁ እንዳቀር በተለይም ሀባሾች ይህን ቪዲዮ በደንብ ሼር አድርጉና ይሄ ኡስታዝ እንዲመጣ ጋብዙት። ባጭባጭ ይመጣታል አለበለዚያ አለቀል አባቴ ማንም እፎይ የሚቀር እሱም ቅር አለቀል አልፋታችሁ ተቀርባ ጎትቼ ነው ማቀርብ። ሁለት ተቀርባለ እችላለሁ ብላል ተዋያታለ የታባለ ሁለትም ተዋያለ። ግርግር ቀንሱ። በእንደዚህ አይነት ፖለቲካ አንበላም ነው የምንላችሁ ኦርቶዶክሳውያን ባለማተቦች። ይሄን ቪዲዮ በደንብ ሼር ኮፒ ሊንክ አድርጉልኝ። ከብዙ ቪዲዮዎች ጋር የሚዋጋ ቪዲዮ ስለሆነ በደንብ ዲዩትን በማድረግ መልእክቱን አቀጣጥሉት፣ አዳርሱ ትላቸዋለሁ። እንግዲህ ዛሬ ሰኞ ምሽት ከ3 ሰዓት ጀምሮ በወንድማችን ኡስታዝ ሁሱና በእፎይ መካከል ውይይት እንዳለ ይታወቃል። ታዲያ የወንድማችን እፎይ ጥሪውን በጣም ደስ በሚል ሁኔታ መቀበል ከብዙ ወንድም እህቶቹ ጋር ተመካክሮ በፕሮፌሽናል መንገድ ውይይቱን ለማስኬድ ያለውን ፍላጎት ተመልክተው ብዙዎች የፈሩ ይመስላል። በርካታ ፎሎወር ያላቸው ቲክቶከሮችን መድበው የማስከዳት ስራ እየሰሩ ነው። ምን አድርገው መሰላችሁ? ውይይቱ ዋን ነው የተጠራው። እደግመዋለሁ፣ 1 ለ1 ነው የተጠራው። ማለትም በተመረጠ ርዕስ ከኡስታዝ ሁሱ ጋር ብቻ። ታዲያ ሌሎቻችሁ የምን የጨበራ ተስካር እንደጀመራችሁ አልገባኝም። የውይይቱ አካል እንደሆናችሁ ለመበጥበጥ እፎይን ለማስቆጣት ከዚህ ቀደም የነበሩ ነገሮችን እንደ አዲስ ስባችሁ የሆነ ሌላ አይነት ነገር ለመፍጠር የፈለጋችሁ ሰዎች አላችሁ። ፍጹም ጨዋነት የተሞላው የውይይት ጥሪ ነው የተደረገው። እፎይም የተቀበለው በዛ መንገድ ነው። ከዚህ ውጭ አቧራ አታስነሱ። በምንም አይነት ሁኔታ ከዚህ በኋላ ለሚነሱ ነገሮች ኃላፊነት የምትወስዱት እናንተ ናችሁ። እፎይም ነግሯችኋል። ይሄው እኛም ምስክርነት እየሰጠን ነው። ውይይቱ 1 ለ1 በተመረጠ ርዕስ ጉዳይ ብቻ ይሆናል። ስለዚህ ግዴላችሁም ኡስታዝ ሁሱን ላኩትና እናንተ ታፕታፕ ሼር እያደረጋችሁ ውይይቱን ተከታተሉ። የሚጠቅመው እሱ ነው። የምትተማመኑበትን ነገር ለመናገር ወደ ኋላ አትበሉ። የምትተማመኑበት ነገር ላይ የሚነሱ ጥያቄዎችንም ለመመለስ እንደዛው ወደ ኋላ አትበሉ። የሚመልስም አካል ልካችሁ ደግሞ በሱ ለማመንም አትፍሩ። ስለዚህ ኡስታዙን ላኩ። እናንተ ግን ሌላ አይነት አቧራ ማስነሳት ደግሞአለው አቁሙ። ውይይቱ 1 ለ1 ነው ከኡስታዝ ሁሱ ጋር በተመረጠ ርዕስ። ለሙስሊሞቹ እንዲሰማቸው ዛሬ እንደዚህ ቀረብ ብዬ ነው ማወራቸው። ዛሬ ምሽት 3 ሰዓት ላይ ወንድማችን እፎይ ከሁሱ ጋር ላይቭ ውይይት አለው። ነገር ግን ሙስሊሞች ስለፈሩ የተለያዩ ፖስተሮችን እያዘጋጁ ማስታወቂያ እየሰሩ ይገኛሉ። ውይይቱ የተነጋገሩት በውስጥ የጨረሱት ወንድማችን እፎይ ከወንድማችን ሁሱ ጋር እንጂ ከሌሎች ሰዎች ጋር አይደለም። ፈርታችሁ ከሆነ ፈርተናል ብላችሁ በግልጽ ንገሩን።